የተከበራችሁና የተወደዳችሁ ተመልካቾቻችን ይህ የድሬዳዋ ቴሌቪዥን ነው። አሸዋ ሜዳ ነው። ይድነቃቸው ዘውገቦችራ በዳኝነት ህይወቱ ሌሎች ይከብዳቸዋል የተባሉ ጨዋታዎችን መርጧል። ከእድሜያቸው ውስጥ 43 ዓመቱን በስፖርት 40 ዓመቱን በእጅ ኳስ ስፖርት አሳልፈዋል። እንዴት ተሸነፍን? እንዴት ጎል ገባብን? ነገ የተሻለ ቦታ ለመድረስ የትኛውም አይነት ስፖርትን ስንሰራው ቻሌንጆችን መቋቋም ከህዝቡ ጋር እንድንተዋወቅ ያደረክበት መንገድ አሪፍ ነበረ ብዬ አስባለሁ። ለድሬዳዋ ቴሌቪዥን ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ ተመልካቾቻችን ሳምንት ስንለያይ ለዛሬ ቀጠሮ ይዘን ነበር። ዛሬም ሰዓቱ ደርሶ ደግሞ ተገናኝተናል። ባሳለፍነው ሳምንት ከድንቁ የድሬዳዋ ተወላጅ ምርጡ ተጫዋች ሲሳይ ዘነበ ጋር ቆይታ ማድረጋችን ይታወቃል። ዛሬ ደግሞ በክፍል 2 እንቀጥልና ጨዋታችንን እንጫወታለን ማለት ነው። ሲስ ለጊዜህ በጣም ነው የማመሰግነው። እንቀጥላለን። ከአንድ ጥያቄ ከዚህ ልጀምር። እሺ። አንድ በጣም አድናቂና የሚባለው ሰው ገንደቆሬ አካባቢ ምን አሉ? አው ስሙ ጠፋብኝ። በጣም ወዶ ሰውዬ ትልቅ ሰው ነው። ማቅለሚያ ክፍል ነበር የሚሰራው ጨርቃ ጨርቅ 4 ቁጥር። እኔን ከመወደዱ የተነሳ ልጁን በኔ ስም ሰየመው ሲሳይ ብሎት። ከብዙ አመት በኋላ ጤና ቡድን ሲጫወት አምጥቶ አስተዋወቀኝ። ልጁ አድጎ ወደ 9 አመት ይሆናል። ምናልባት ይሄን ታሪክ ከሰማ ሊነግረኝ ይችል ይሆናል። ገንደቆሬ ሲሳይ የምትባል ካለ በሱ ስም ነው የተሰየመው። አባቱ ስም ጠፋብኝ እንጂ በእውነት ይሄናል መውደድ ተነስቶ ልጁን በኔ ስም ሰየመ እና በጣም ደስ ያለኝ አምጥቶ ያስተዋወቀው ጤና ቡድን ነበርኩ በዛን ሰዓት። እኔ ይሄን በጤና ቡድን ብቻ ምን ባለው ድሬ ፍቅር ነው ባለው ድሬ ትንሳኤ ነበር። አሁን ግን ምንም አትጫወትም? አቆምኩ። ኩላሊትን በጣም ያመኝ ከስራ ሁሉ በቃ አስቀረኝ። ታክሲ ሹፌር ነበርኩኝ። በቃ በሱ ምክንያት አቅቶኝ ለ3 አመት ያህል ከስራ አቆሜ ነበር፣ ተቀምጬ ነበር። ሹፌሩናም ተወኩት በቃ እና በጸበል በመናም በሕክምና እያልኩ እግዚአብሔር ይመስገን ደህና ነኝ። አንድ ወቅት ተካበ ዘውዴ በጣም የምታደንቃቸው ተጫዋቾች ተብሎ ተጠየቀ። ስላንተ አውርቶ አይጨርስም፣ አንተን እንደሆነ ተናገረ። አዎ ተሾመ ዘውዱ ነው። ጋራጅ ነበር የምሰራው፣ እኔ መካኒክ ነኝ፣ መኪና መካኒክ ነበርኩ። ተሾመ ዘውዱ ነው አምጥቶ የሰጠኝ እና አሜሪካ ላይ ኢቢኤስ ላይ ቀርቦ ነው ጠየቀው እና ከምታደንቃቸው ካንተ ጋር ጫወቱ ሲባል በመጀመሪያ ደረጃ በክለብ ደረጃ ሲሳይ ዘነበ ነው የማደንቀው፣ ዛሬም ነገም ማደንቀው እሱ ነው አለ። በብሔራዊ ቡድን ደግሞ ገብረ መድህን ኃይሌን ነው የማደንቀው አለ። ሲሳይ ዘነበ ጫማው ሰቀለ ሲባል በጣም ነው ያዘንኩት አለ እዛ ላይ ሲናገር። ምክንያቱም አለ ሀገራችን ሳትጠቀምበት ባንዲራውን ለብሶ ሳይጫወት ይሄን የመሰለ ችሎታ ይዞ በማቆሙ ሀገራችን ላይ ያዝናለው ነው ያለው። በእውነት ተካበ ዘውዴ እኔ አላስፍኩም። ለምን እና ሚግን የመሰለ ትልቅ ተጫዋቾች ከኔ ጋር ጫውተዋል። ራሴ እንደዚህ ለካ ጎበዝ ተጫዋች ነኝ ብዬ ራሴን ከዛ ወዳወቁት። ተካበ ዘውዴ ሲጠፋኩ ልምምድ አቆማችሁ አይደል? በጣም ነው ታላቀስን። 2-3 ቀን ልምምድ አልሰራችሁ? ታላቀስን በጣም ዶርም ነበርን። 81 ሀረርጌ ምርጥ ሄደን ነው እኮ እኛ አላወቅን። ፎቶ ያነሳናል ዝም ብሎ እየመጣ እየደረደረ ያነሳናል ተካበ። አዎ እሺ። እና አላወቅንም በምን ጭራሽ። ለምን እዛው ብሔራዊ ቡድን ስለሚቀርሱ እሱና መስፍን ጀቦ ነው የቀሩት። በዛው እነሱ አዲስ አበባ ሄዱ። ከዛኛ መጣን። ዶርም ተኝተን ነው የተደወለው ነው የተነገረን። በቃ ደነገጠን። የት እንግባ? ዳዊት የሚባል በረኛችን አለ፣ አሁን የክለባችን የማህበራችን ፕሬዝዳንት ነው። በጣም አለቀሰ። በቃ ተላቀስን ሁላችንም። ተካበ የሚወደድ ሰው ነው። አለማወቃችን ነው እንጂ በመሄዱ ጥሩ ነው። የከፋን ምንድነው አንድ ነገር ይደርስበታል። ያውም ደግሞ የጠፋው ግብጽ ላይ ነው። ግብጽ ደግሞ በጣም መጥፎ ሀገር ነች እና ይሄ ልጅ ተመቶ በዛን ሰዓት መንግስቱ ኃይለማርያም ኃይለኛ ሰው ነው። ሹት ይደረጋል ብለን ፈርተን ነው እኛ ያለቀስ ነው እንጂ በመጥፋቱ ደስተኛ ነን። ግን ይሄ ልጅ ተይዞ መጥቶ እንደውም ከተባለው እሱ ነው መሪ ነው የተባለው። ይገሉታል ብለን ፈርተን ነው ያለቀስ ነው። እውነት ለመናገር መከራም አይቷል። በጣም እዚያ ሸዋ ሜዳ ላይ አቅርቤው በጣም ምግብ ሁሉ እስከማቆም አድማ አረቦቹ እግዚአብሔር ስታቸው ቴምር እያበሏቸው ምግብ አድማ እነሱ አደረጉ ተብሎ ሲመጣ ነግሮኛል። ይሄን ነገር ተካበ እውነት ነው። ተካበ ዘውዴ የኢትዮጵያ ኩራት ነው። በጣም የድሬዳዋ ልጅ በመሆኑ ለድሬዳዋ ያለው ፍቅርም በጣም ለጋሪ አንድ ክፍል ነበርን። ኦኬ ለጋሪ አብረን ተብረናል። ምን አለ ቃለ መጠይቅ ሳደርገው መቀበሪያ አይነት ድሬዳዋ በጣም ለድሬዳዋ ያለው ፍቅር ድሬዳዋ ባምትወደድ አንተም ተወልደባታል። ድሬዳዋ እኔ ወቴን ነው አዲስ አበባ ስራ በስጣኝ አልፈልግም ነው። አሁን
ስጠኝና ይሰራበታል ነው ምልክ። አዎ እኔ አሜሪካ ወንድ ብትለኝ እድሜ ገፍቷል አልፈልግም፣ ስጠኝ ገንዘቡን እዚህ ይሰራበታል ነው ምልክ። ድሬዳዋ በጣም ትናፍቃለች። አዲስ አበባ ሄደን እኮ ነው ጭንቅ ነው የሚለኝ። አዎ ሰው ጥለዋት ሲሄዱ የሚያለቅሱባት ከተማ ነው። በጣም በእውነት ድሬዳዋ ትወደድ ከተማ ነች። ከዛ ሲስ ወደ አንተ ህይወት እንምጣና በሜዳዎች ላይ ሁሉ እንግዲህ መልካም ነገር እንዳለ ግጭቶችም ምናምን አሉ። አንዴ ከከነማ ጋር፣ አንዴ ደግሞ ከኡጋዴን ጋር እስቲ ንገረኝ። የተፈነከትኩት 1974 ጥሎ ማለፍ ነው። እሺ እና ቢተባበሬ ነበሩ ከነማ ጎተም በጣም ብዙ ልጆች ነበሩ፣ ጎበዞች ናቸው። እና አየለ የምሩን ነፍሱን ይማረው ሞተ። እሱ መጎስ በረኛ በዛው አርቃስፋው ዘፋኛዋ የሱ አባል ነው። መጎስ ድሬዳዋ ሰው ነው። መጎስ ካሳ እንዴ ግንፍሌ ነው እኮ። እሺ ቀፊራ ሱቅ አላቸው፣ የታወቀ ሱቅ። እሷ እዚህ ትኖር ነበር? አዎ እሷን አግብቷት እሷም እዚህ ትኖር ነበር። አዎ ልጆች ሁሉ ወልደዋል። እንግዲህ ከዛው ላይ ተለያዩት። እሱ ሁሉ በረኛ ነበር። ሃይ ስኩል ኬሚስትሪ አስተማሪ ነው። እሺ ይሄ መጎስ ምልክ። እዛ የማታ ጨዋታ ነው። ጨዋታው ባዶ ለባዶ ነበርን። ነገደን ታውቀዋለህ፣ ምድር ባቡር አጭር ባቡር ገብቷል። አሁንም አለ። እሱና ዘኮ ነው የጣሉት። ዘንኮ ደግሞ ታውቀዋለህ፣ ተንኮለኛ ነው። ምን እንደሰራው ነገደን። ከዛ ነገደ በቦክስ ይመታው አይጥለዋል ዘኮን። ከዛ የኛ ልጆች ይነሳሉ፣ ተጀመረ ድብድቡ። በቃ አስብ፣ ትልልቅ እንግዶች እኮ አሉ። የዋንጫ ጨዋታ ነው ተጀመረ። በቃ ቢተባበረ ጎማ ይዛ እያሽከረከረች አዲስ ከተማዎች አትጠጉኝ ትላለች። ተካብን ዲየዞረ መጣላት ሊያንቃት። በዚህን ሰዓት አየለ ምሮ እኔ ሳላስበው ከኋላ ይዞኛል እንደዚህ። እኔ ያው እንግዲህ ጉልበትም የለኝም፣ አየለ ደግሞ ግብዳ ነው። ይሄን ሰዓት መጣና ይሄ መጎስ የሚባለው በረኛ የኛ ነው ጌሻ ጣለው፣ መሬት ይጥለው ፍርስኬቱ ወደቀ። ብረት ነው። በዛ አንስቶ እዚህ ላይ በቃ መታኝ፣ ደሜ ይፈሳል። እሱን አስለቀሳ ይዘጋ ከተንጋጋ ተሾመ ዘውዱ የኛ እና አዩብ ሞታ። አሁን የባቡር ከነባ ለሁለት ይዞ ታደሰን ይደበድቡታል። ይሄ አዩብ እንደውም በድንጋይ ጭንቅላቱን ፈነከተው። እሱን ከተንጋ ደግሞ ድንጋይ እየወረወሩ ለማስጣል እኔ እየሮጥኩ ሄድኩኝ። ስሮጥ ኦርኬስትራዎች መጥተዋል ከሐረር። ያዘኝ ወታደሩ በቃ ያዘ፣ በቦክስ ይቀጠቀጠኝ። አሁን ምን ማድረግ አለብኝ? ስለዚህ ምንም ማድረግ አልችልም። እሱን ማዙሬ እኔ አንዴ መታወትና ሩጫዬን እሺ። ከዛ በቃ ወደኩ፣ ፌንት ሆንኩ፣ ደሜ በጣም ፈሰለ። ሲመጣም ታደሰ ተፈንክቷል። በዚህን ሰዓት የቡድን መሪያችን አቶ ኤዳዋር ይባላል፣ የወንደሰን ዲቅለስ አባት። ሽፈራውን የከነማውን ሊገለው በቃ ወደዛ ደግሞ ተዛመተ እንደገና። ሚግ ደግሞ እዚህ ቤንች ነው። ያን ጊዜ ቁጥርን መቀየሪያው እንጨት ነው። ማደል ጀመረ እሱ ፈንክቱ እያለ ብዙ ነው። የእብድ ገላጋይ ያቀበላል ይባላል። የድሮ ተጫዋች መቀየሪያ በጣም ይገርመኛል። እንጨት ነው እኮ። እና ብዛቱስ ደግሞ ለምሳሌ አንድ ቁጥር ካለ አንድ ብቻ ነው 12 ለመቀየር በዚህ አንድ ሁለት እንዴት ይዛል። በዚህ ጋር ደግሞ እንደገና 24 የሚወጣ ሆነ። ጊዜያችን ነው ተዳንተ ደግሞ ቴክኖሎጂ የለም ያዛል ሰው ወረታ ይገርምኛል። ከዛ ሚገ ያንን የብትልን ጀመረ እያባረርን በዛ እኛ ደግሞ እንደገና ሁለተኛ ደግሞ የተጎዳሁት ይሄ እጄ እንደምታየው ከኡጋር ነባሳ ጋር ስንጫወት ነው። የማታ ጨዋታ ነው። እኔ ቶንሲል አሞኝ ተቀምጬ ነበር። እነሱ አንድ ለባዶ እየመሩ ነው። 1980 ነው። ተስፋዬ ቡኔ ነው አሰልጣኝ። ወይ ረሳው፣ ተስፋዬ ቡኔ ማሰልጥኖኛል። እሺ። ከዛ ወዲያ አለቀ፣ ረብሻ ተጀመረ እርስ በርስ እዛው መልበሻ ቤት። ከዛ ጠርሙስ ምናምን ይዘን አንድ በጣም አስቸጋሪ በረኛ ነበር፣ ማሞ ካሳ የሚባል ረባሽ በጠበጠን። ከዛ አብረን ተባረን ተሮጠን። ማሞ ካቻ ያረፈው ዋው መስተዋት አለ። የባቡር እንትን ነው መለወጫ ቤት ነው እኛ ያረፍ ነው። ከዛ ትገላለ፣ እኔም ጠርሙስ ይዣለሁ። በዛ ስንታገል መስነን ጠርሙሱ ሲመታ እጄ ገባ እዛ ውስጥ። የፈሰን ደምደማ ይመስላል። እድሜ ዶክተር አለማየሁ እሳቸው ናቸው በደንብ ሰፍተውኝ ያዳኑኝ። ደግሞ ይገርማል፣ ኳሱን አይተውታል። ስመጣ ደነገጡ። እንዴት ምን ሆነ ነው አሉ። በቃ ተቀይሬ ነው የገባሁት። ሁለት ጊዜ ደሜን እንግዲህ አፍስሻለሁ ጨርቃ ጨርቅ። ሌላም አንድ ምን አለ ሶስት ካየር ያለ ነው። ኦኬ የነሱ ደግሞ እኔ ጥላትነታቸው ይገርመኛል። እና ስንገናኝ ምንም ነገር አይደለም። አየር ከሐረር ነው የመጣው አይደል? እዚሁ ነው። ኦኬ ከሐረር ኡጋዴን ነው የመጣው። ኡጋዴን አንበሳ ነው የመጣው። እና ፖሊስ ካራማራ ናቸው። ሶስት ጊዜ ተደባድበናል። ምንድን ነው የሚል ነገር። የሶስተኛው ለዋንጫ ነው። እነሱ ሁለት ድል አላቸው፣ እኛ አንድ ድል ነው። የፋብሪካችን ስራ አስኪያጅ 3000 ቲኬት ገዛ ሰራተኛው እንዲገባ። ኦኬ እነሱ ከዛ ብር ዘይት ሰው አንጥተዋል።
ምን ያካክላሉ? በቃ ለረብሻ ብለው መጡት። ዶቃ ጓደኛዬ እንግዲህ ያው ከሷ ጋርም ትንሽ ተጋጨን እዛ ጨዋታ ላይ ነው። ጨዋታ ላይ ያው ድብድብ አልተገናኘንም፣ እሷ ጋር አልተገናኘንም። በቃ በቶክስ ነው የተለያየ ነው። ቶክስ በቃ ገባ። ማን ኮማንደር አለምሰገድ እሱ ነው ያስቆመው፣ አበረደው። ለካ እነሱ ደግሞ መሳሪያ ይዘው ገብተዋል። አየር ኃይሎች ማለት ወታደሩ፣ የኛም አቤት ጥበቃዎች አሉ፣ መሳሪያ ይዘዋል። አስበው እልቅቱ ነው እንግዲህ ኮማንደር አለምሰገድ የእናንተ ደጋፊ ነው፣ ብዙ ነው፣ ትኬት ተጎዝቶለታል። የኛ ደጋፊ ጨርቃጨርቅ ሴቱም ወንዱም ገብቶ ይጨፍራል። ሁለት ለአንደኛ እየመራን አበባ ኃይሉ ጨዋታው እንዳይጀምሩ ሄዶ ኳሱን ሲይዝ በቴስታ ብለው የፈነከቱት። ማሞ ካሳ ባይመጣ ኖሮ ረብሻ አይነሳም። እሱ እየሮጠ መጣ። አየር ኃይሎች ይፈልጉታል። ቀጥታ ሲያባሩት ደፋር ነው፣ ብልጥ ነው። የት ሄደ? ክቡር ትሪፕ ገባ እሱ እንደሮጠ። ከዛ ወደ ተጀመረ። ሰለሞን አብዶ የሚባል ተጫዋች ነበር፣ አሁንም አለ ጓደኛችን ነው። ጸባይ ሸጋ እንደው አስተዋውቃለሁ። እሱ ልጅ በጣም ምርጥ ልጅ ነው፣ ወታደር ነበር። የሄደ እንጨቱን ነቅሎ መጣ። በእንጨቱ እያሮጠ በባንዲራው እያሮጠ መስፍን ጀቦ ደግሞ እዛ ጋር ብቻውን እያባረራቸው ነው። እግር ኳስ እኮ በጣም የሚገርም ስፖርት። እኔ አልደግፈውም ይሄንን ነገር። አይ ትክክል አይደለም። ስፖርት ተመልካቹ እኮ የሚገባው ኳስ ለማየት ነው፣ ድብድብ አይደለም። ድብድብ ከፈለማ ቦክስ ቦታ ቦክስኛ ከፈለገ ማየት ነው። የእግር ኳስ ነው፣ ችሎታ ያለው ያሸንፍ። ተቋረጠ ጨዋታው፣ በፎርፌኛ አለፍን። ይገርማል፣ አለፍን። ኢትዮጵያ ሻምፒዮን የተካሄደው ድሬዳዋ፣ እዛ ዝናብ ስለሆነ፣ እዚህ ደግሞ እኛ ለዋንጫ ቀረብን። ይገርማል፣ ከምድር ጦር ጋር ቀረብን በዛ ረብሻ ምክንያት። እኔ አየር ኃይላው ብዙ ጓደኞች አሉኝ፣ ሁለቱ ሞተዋል። ሰለሞን ዶቃ ተው ቤተሰብ ነች፣ በጣም ሸጋ ጸባይን ታውቃለህ እንዴ? ዶቃ ኳሱን እስቲ ይችላል። እኔ አስታውሳለሁ 1981 እኮ አዲስ አበባ ላይ ለዋንጫ ቀርበን ሀረርጌ ምርጥ ዛሬ አስገባሃለሁ ቤንች ሆኜ ብዬው አስገባሁት። አመመ ብዬ ወጣሁለት፣ ችሎታው ስለምወደው። በየትኛው ጨዋታ ነው ሃትሪክ ሰርተ ደምሴ ዳምጤ የቷናት ያቀህ ነበር ግን ረስተዋል? ያን ታሪክ አውራኝ። አው ደምሴ ዳምጤ አንድ ሰፈር ነን፣ አዲስ ከተማ። አዎ ያጎቴ በለጠ ገብረ ኪዳን ደንበኛ ጓደኛ ነው። እና ወንደሰን ጌታቸውን ባቡር ታውቀዋለህ? የሱ አጎት ነው። እሺ። እና አንድ ሰፈር ነን። እኔ እሱ ከሄደ ብዙ ቆይቷል። እኔ ሳድግ አያውቅም። አዲስ አበባ ሄደን ስንጫወት አየ ከቀይ ባር ጋር ነበር። ማታ ሲዘግብ ስማ አጫቸውን ጠራና እኔ ትንሽ ሁሉ ሲሳይ ዘነበ አለ። አሁን የሚያውቁ ይሄዱና እንዴት የዘነበ ገብረ ኪዳን ልጅ ነው አሉት። እንዴ አድጎ እሱ አለ። ኮሜት ላጋ ልንጫወት ስናማሞቅ መጣ፣ ጠራኝ። አንቺ መቼ ነው አድገሽ እንደዚህ ብሎ ጸጉሬን አሻሸ። ሲዳሞንም ዳኞንም በርቱ ብለው ሄድኩ። ገባን ከኦሜድ ላጋ ነው። ኦሜድ ላ ማለት ብሔራዊ ቡድን ማለት ነው። ንጉሴ ገብሬ እና ኃይሉ ጎሽቱ ክብሮም ተወልደ መድህን ግን እድሜያቸው ገፋ ያለ ነው። ከነሱ ጋር ጫወትን። በዛ ጨዋታ ለሶስት አገባው ነኝ። አንዱን መሐመድ ኡስማን ሚቅ እሱንም ነው ያቀበልኩት። እና በዛ ጨዋታ ላይ ግን አራተኛ ያገባዋትን ኳስ አራጋቢና ዳኛ ሳይስማሙ ቀርቶ ተሻረችብኝ። በህይወት ሃትሪክ የሰራሁት ያቺ ነች። ከዛ በኋላ ተዘጋች። እስከዛው ወዲያ አልሰራሁም። ምን ተባባሉ አሉ እንደውም ዳኞች? አዎ ጨዋታው በጣም ፈጣን ነበር። እኔ መስፍን ኮራልዶ ሚግ ኳሱን በጣም አፈጥን ነውና ለሚግ ሰጠነው። ሚግ በፍጥነት እውነትም ሚግ ነው ፍጥነቱ። ለኔ ሰጠኝ፣ አቆምኩኝ፣ አገባሁት። በዚህ ሰዓት የመስመር ዳኛው እያረገበ በጨዋታው ደስ ብሎ እያረገበ ወደ መሃል ሜዳ ነው ሄደው። ዳኛው ደግሞ ከማል እስማኤል ይባላል፣ ኢንተርናሽናል ዳኛ አረብ ነው። እሺ። እሱ ደግሞ ማረገበው ስላየ ብቻ ሳያረጋግጥ ኦፍሳይድ አለ። ምንም እኮ ያገናኛል። ተሻረች። ደምሴ ዳምጤ ወረደ። ሁለቱንም ያዛቸው፣ ጠየቃቸው። መስመር ዳኛው ጨዋታው በጣም ደስ ብሎ ፈጣን ስለሆነ ያን ያኑ የጨፈርኩ እንደ ጭፈራ በሏለ ወደ መሃል ሜዳ ሄድኩት። ያጸደቋት። እሺ። ያ ደግሞ ሲጠይቅ በቃ ሳስቻለሁ እኔ እኮ ያወጣ መሰለኝ አለ። ደምሴ ዳምጤ ምን አለው? አሁን ጨርቃ ጨርቅ እኮ አለው አንድ ለአንድ ሆኖ የሚያልፍበት ቢሆን በዚህ ጨዋታ ተሽሮበት እንዲህ ማን ጥያቄ ሲለው በቃ ይቅርታ አለው። ግን ጎል አልጸደቀችልኝ። ሃትሪክም ተሰረዘች። ከዛ በኋላ ሃትሪክ ሰርቼ አላውቅም። ያቺም አልጸደቀች። ግን ሲሳይ ስላንተ ብዙዎቹ ሲያነሱ ያንተ ብሔራዊ ቡድን ልክ ተካበ እንዳለው አለመመረጥህ ይገርማቸዋል። ለምንድን ነው? እኔ ብለው በራሴ ፊዚካሊ በጣም ዊክ ነው። እኔ እንደዛ ነው ይመስለኝ። ግን በችሎታ ከነሱ ጋር አልተናነሰም ካሉት ጋር።
እኔ በምጫወትበት ሰዓት በጣም ትልቆች ናቸው፣ ግዙፍ ናቸው። የአስመራዎቹም የሸዋዎቹም አዲስ አበባዎቹም ምናልባት ትንሽ ደቃቃ ዳኛቸው ነው። ዳኙ ፍጥነቱ ነው እንግዲህ ያስመረጠው ላለው እንጂ በእኔ ቦታ በጣም ታፍ የሆኑ ልጆች አሉ ሚድፊልደሮች፣ ግን ፊዚካሊ አንገናኝም። ያ መሰለኝ እኔን ወደ ኋላ ያስቀረኝ። ግን ይገርማል ሀረርጌ መጥ ምን ጊዜም ቋሚ ተሰላፊ ነኝ። ከነሱ ጋር ነው የምፋለመው። እነ ሙሉጌታ ከበደ ወልደየስ፣ ሙሉጌታ ወልደየስ ማለት በጻም መሀል ሜዳ አችለው ጉልበቱንም ሙሉ ዓለም እጅጉ እነ ሰለሞን ቸርኬ ከነዚህ ጋር ሁሉ ፋለማለሁ። እዚህ ደግሞ እነ ድሬን መሰለ ጉልበተኛ አለ። ከነሱ ጋር ሁሉ ፋለማለሁ። ግን አይቆጭም ሲስ በጣም ማንኛውም ተጫዋች እኮ የሀገሩን ማሊያ ለብሶ ካልጫወተ ይቆጨዋል። እኔ በጣም እድለኛም አይደለሁም ማለት እችላለሁ። ወደ ለመግባት ሀረርጌ ምርጥ ለመምረጥ እድለኛ ነኝ። ግን ብሔራዊ ቡድን አላገኘሁበትም። እኔ ብቻ አለውም ፓቼ ባቡሩ ዶቃ 22 ዓመት ጫውተ ልጅ ነው። አንድም ጊዜ ወጣት ቡድን እንደኔ አልተመረጠም። የዶቃማ በጣም የሚገርመው ልክ አዲስ አበባ ሲሄድ አለ ያብጣላል እዚህ ጋር ይሆነ እንደዚህ ያብጥብኛል አለ እኔ ላይ አየሩ አይስማማም አዲስ አበባ አየሩ ይሆናል እንጂ ዶቃ እኮ ሊቅ ናት በእውነት። እኔ አውቀዋለሁ ሀረርጌ ሲጫወት አውቀዋለሁ። ጨርቃጨቅ መጨረሻ እሱ ራሱ እኔን ፈዞ ነበር የሚያየኝ ከና ልጅ ነው እሱ ከኛ እና ከኛ ጋር ለመጫወት ለምሳሌ ቶፊቅ ቦቦ ታውቃታለህ? የከነማ በአንድ ወቅትም ቀርባ ስጠየቅ እኔ ሲሳይ ዘነበን አይቼ ነው ኳስ ተጫዋች ሆንኩት። ቀጭን ተጫዋች መጫወት ይችላል ብዬ ኳስ ጀመርኩኝ። ሁለቱም ተሳካልኝ አለች። እሷ ግን እስከ ወጣት ቡድን ሁሉ ጫውታለች። ቶፊቅ ቦቦ ጸባይ ያሸጋ የሀረርጌ ምርጥ እኮ ሲስ ከሰባዎቹ መጨረሻ እስከ 82 እኔ ጫውታለሁ። ተጫውታለሁ ያለምንም ተጠባባቂ በቃኝ ብዬ ነው። እኔ ገርማል ኳስም ሳቆም በቃኝ ብዬ ነው። ሀረርጌ ምርጥም በደብዳቤ ነው ቆምኩት። ወጣቶች አሉ እነ ጁንዲ እንደ ጉድ እየፈሉ መጡ። እዛም ብትመረጥ የምታገኘው ነገር የለም፣ ያው ምግብ ብቻ ነው፣ ድካም ነው። ስለዚህ ባርፍስ እና ደግሞ ሙያውን ፈለኩት። ነገ ሳቆም ኳስ ወደ ስራ ገብቼ መማር አለብኝ በሚል እውነትም ደግሞ ጋራጅ ገብቼ ጥሩ ሰራተኛ ነበርኩኝ እና 82ም ሀረርጌ ምርጥ በቃኝ ብዬ ነው በጽሁፍ ነው ያቆምኩት። ደብዳቤ አስገባ? አዎ አስገባ ተባልኩኝ። ትቀጣለህ? ለምን እንዴ እንደዚህ እንደ ውጭ ሀገር አልጫወትም የለም እዚህ ይቀጣል። ለምንድን ነው ይላል። አንተ የሆነ አሻጥር ደርግ ነው እኮ እንዴ የሆነ አሻጥር አለ። አዎ ደብዳቤ ያስገብዝ ለፌዴሬሽኑ። አዎ 86ም እኮ ሳቆም 8-1 ተሸነፈ ስንመጣ በነጋታው ነው ገብቼ በቃኝ አልኳቸው። እንዴት አሉ ኮሚቴዎቹ፣ የምናገረው ነገር የለም በቃኝ አልኳቸው። እሺ ደብዳቤ አሉኝ። ወዲያው ነው ገብቼ ወዲያው ጽፌ ኳቸው ተሰናበትኳቸው። መቼ ጫማ ሰቀልክ? 1986 8-1 ስንሸነፍ ታሪኬን ተበላሽቶ ታሪኬ ተበላሽቶ ኢትዮጵያ ሻምፒዮን ዋንጫ መጣ ሰው መጨረሻ በጊዮርጊስ 8-1 አምባይ በደም ጨቃጨቅ ጎል ሊብሮ ነው ገነነ መኩሪያ ጻፈባችሁ። በጣም ኃይለኛ ጽሁፍ። እሱ እኮ ጎበዝ ላይ ነው እኮ ገነነ ራሱ እንዴ ኢትዮጵያ ሻምፒዮን ስንበላ አንድ ዶርም ነበር። የታ ተጫዋች ነበር፣ ሚድፊልደር ነው። በግራ በኩል ተጫዋች ነበር። ገነነ ነፍሱን ይማረው። ላይብረሪ በተለይ ለኛ ለሚዲያ ሰዎች ይቆጨኛል። በተለይ ድሬዳዋ ኳስ ተጫዋች ሲወድቁ ስማችን ጠርቶ ነው እኮ የሚጽፈው። ስማችን ጠርቶ ገነነ መኩሪያ ሊብሮ፣ ታሪኩ ቀጭኔ፣ ማራቶን ጋዜጣ አዘጋጅ ሁሴን አብዱልቀኒ ስማችን እየጻፉ ነው። ቴክኒካል ተጫዋቾች የሚጠሩን። ከድሬዳዋም እኮ ጋርኔንቻ ጋዜጣን ታስታውሳታለህ? ማን ነው ፈክሪ የሚጽፋት? ፈክሪ ጎበዝ ግሪክ ካምፕ እዚህ ውጭ ነው ያለው እሱ ልጅ። አሁን ውጭ ነው። እሱ ራሱ ኢንተርቪው አድርጎኛል። ምናልባት ይሄን ፕሮግራም ሲያይ ያስታውሳሉ። ያስታውሳል። እሱ እዚህ አሸዋ ሜዳ ላይ ሰርቼ ፍቅሬ ያናግሮኛል። የመጀመሪያው ከአዋሽ በታች ጋዜጣ ነው። ከኢትዮ ጋር ምናምን ይፎካከር የነበረ የድሬዳዋ ድምጽ በጋዜጣዋ ላይ ፈክሪ ምስጋና ይገባዋል። በደንብ ያቀኛል። ግን ጋዜጣዋ ምን ዋጋ አለው? ስታዲየም ይገዙና 50 ሳንቲም ምናምን፣ ከዛ መጨረሻ ላይ ከሜዳ አትወጣም ጋዜጣዋ። ያሸነፈውም የተሸነፈውም ይለኩሳታል። ቅድም ነግሬሃለሁ። የመለያ ስናገባ ብየሳገባ ችቦ ይበራ ጋዜጣ ነው። እኔ አስታውሳለሁ በእኔ እድሜ እንኳን ነበረ ባቡርና ኮተኔ ሲጫወቱ ካለቀ በኋላ አንዱ ይለኩሳል። ከዛ ተቀባበለው እንግዲህ እየተቀባበለ ሜዳው ያሁን እኮ ሞባይል ነው እንደዚህ ይዘው ሞባይል ዘንታ ጊዜው ነው እንኳን ሞባይል እናቀኛ ያን ጊዜ ምን እናቃለን። በአንድ ብር እየከፈሉ እየገቡ ነው የሚያው። ግን ኳስ ከተውኩ በኋላ ለምን በስፖርቱ አልቀጠልክም? በአሰልጣኝነት ምናምን ጥሩ መጣህልኝ። ከዚህ እንድርቅ ያደረገኝ ስሙን ማልጠራው ኢንስትራክተር የሚባል ሰው ነበር የድሬዳዋ። እሱ ነው የመጀመሪያው ኢትዮጵያ ውስጥ ፕሮጀክት ስልጠና ሲመጣ ገነደ ሊብሮ፣ ሁሴን አብዱልቀኒ፣
ማራቶን ጋዜጣ ታሪኮች እኔ እነዚህ ጽፈዋል ስማችን ማን ስማችንን እነዚህ ሰዎች አሰልጣኝ ከሆኑ ድሬዳዋ በዛው ትቀጥላለች። ለምን ቴክኒካል ጨዋቾች ናቸው ብዙ ሊያፈራ ይችላል በሚል ጽፈውልናል። መስፈርቱን አሟላለሁ አስገባውኝ። ሁለተኛ ዙር ላይም ደረሱ። ሶስተኛ ዙር ላይ አወጡኝ። ከዛ ሰውዬ ጋር ግጭት ነበረብን በክለባችን ደረጃ። ግራ ገባኝ። ጋሽቸሬ ነበሩ በዛ ሰዓት እንትና ታደሰ ደገፋ ኢንተርናሽናል እሱም ሰፈሬ ነው። እሱ አበደ እንዴት ሲሳይ ዘነበ ይወርቃል ብሎ። ከዛ በኋላ እኔ ገባው በጠበጥኩ ቤቱን ዶክመንት የመለሱ አልኩኝ። የትኛው መስሪያ ቤት ውድድርክስ ገባኮ ፎቶኮፒ ነው መሰጠው አለ እንዴ አይመለስልህም። እኔ ግን ስጡኝ በግድ አልኩኝ። በጠበጥኩ እውነቴን ነው። ለምን ሞራል ተነካ? ጋሽቸሬ ቢለምኑኝ ጋሽ ታደሰ ቢለምነኝ በጭራሽ በቃ አልኩ። ትንሽ እልህኛ ነኝ። ጋሽቸሬ አዘኑ ነው ሰጡኝ እዛው ነው ቀደርኩት ፊታቸው። ያሰልጣኝነት ስልጠና ከለከሉኝ። እርማሉ ኳስ በቃ ይኸውልህ እንግዲህ የሰው ወጥ ይሄና ሰርቼ ለጨርቃ ጨርቅ ይሄና ሰርቼ ኢትዮጵያ ሻምፒዮና የበላ ሰው መስፈርቱን በደም ያሟላ ሰው ስከለከል ምንድነው? የድሬዳዋ ስፖርት አድባር ስልጣን ያላቸው ሰዎች ይሄን ስራ ይሰራሉ። ያው ይሰፋ ነበር እንግዲህ ይሰፋ ታውቃለህ እንግዲህ አንተ አልደረስክበትም። ስልጣን በእነሱ እጅ ነው ያለው። ምንም ማድረግ አልቻልኩም። በቃ አቆምኩ። ከዛ እግር ኳስ ተውኩ። በቃ አቆምኩኝ። በእነ አለማየሁ ወርጌሳ ምናምን በቃ ጤና ቡድን ልጫወት ለመኑኝ። ተጫወትኩኝ። ያው አለማየሁ ወርጌሳ ብዙ ጊዜ ቤንች ስለማደርገው ለካ ተናደዋል። አንድ ቀን ስንጫወት ከዚህ በሹት ሲመታ እግሬ መታኝ። ፍሬን ሁሉ መያዝ አቃተኝ። ይሄ ተሰማኝ፣ አመመኝ። እና አለማየሁ ነግሬዋለሁ። አሁን ከሰማ እንግዲህ ቂም ነው ተወጣው። ይሰማል ቤንች ስለማደርገው ሁሉ ይሰማል። ግን ጎበዝ ነህ። አሁን መስፍን ጅቦ ምናምን ኳስ እና አቤ ኮተኒም ቆንጆ ኳስ ይጫወቱ ሹፍርናን ይዘው ቢለማም ቢከፋም እንጂ ይላሉ እየሰሩ ነውና አሁንም እኮ ሹፌር ነበር እኮ አዎ ለፋብሪካ ጎበዝ ናቸው። እንደውም እኮ የድሮ ተጫዋቾች አንዳንዶቹ እየተጫወቱም ሰራተኛ ይሰሩ ስለነበር በተለይ ቴክኒክ ላይ ምናምን የሚሰሩ ሰዎች ኳስ ከተው በኋላ በእጅ ሞያ አሁን ነፍሱን ማረና ታዴ ኤፍሬም ናሽናል የገባው እነሱ እኮ በልጅነቱ ጀምሮ እሱ ከትምህርት ጋር ነው እሱ ደስ አይልም እንደዛ። እሱ ፐርፌክት ነው። ኤፍሬም ወልደ ማርያም ጸባዩ ትላለ ስራውም ራሱ በጣም ፐርፌክት ነው። ኃላፊ ነው እኮ ባቡር ተኖሮ ባቡናም ትገፉ ነበር። ጨርቅ እንትን እኔ ይገርማል። ቅድም እንደነገርኩ ቀጥታ ወደ ስራ ነው ገባው። እማራለሁ እያልኩኝ ረፍት ሰዓቴ ጀመራለሁ። እንዳልኩትም ጥሩ መካኒክ ነበርኩኝ። ትንሽ መኪና እንዳልከው ወርክሾፕ አሁን ታደለ ደጎ የሞተው በጣም ታዋቂ ሰራተኛ ነው። ተስፋዬ ቡድን ደግሞ የሚያህል የለም ወርክሾፕ። ታደሰ አጭሬ፣ ተሾመ ዘውዱ አሁንም እየበላበት ሞተር ዋይንደር በጣም ዋይንደር። እኔም እኮ የተመረኩት በኤሌክትሪሲቲ ነው። ሹፌርነት መኪና ለመንዳት ስል ብቻ ወደ ጋራጅ አልኩኝ። በዛን ሰዓት ፌመስ ስለሆንክ ማንንም እንትና ይፈለከው ነው የሚሉት፣ ፈለከው ምረጥ ነው የሚሉት። በዛ ምክንያት ጋራጅ አልኩኝ እንጂ እንደተሸ ዛሬ ሞተር ዋይንደር ሰርቼ እኔ ተሾመ በጣም አደንቀዋለሁ። እሱም ከትሬኒንግ በኋላ ሄዶ ይማራል። ዳኞ ገላግሌም እንደዛ ነበር። ሞተር ዋይንደር ነበር። ዳኛቸው አሜሪካን ያለው አሜሪካን ናቸው። ብዙዎቹ እዛ ናቸው። ዳኞ ጓደኛችን በጣም ምርጥ ጓደኛችን። 3 ልጆች አሉ፣ 2 ወንድ 1 ሴት። የኔ እግዚአብሔር ይመስገን። በጣም ይገርመኝ ነገር ባለቤት ምንም ስለ ስፖርት በቃ አታውቅም። ማን ይባላሉ? ወይዘሮ ፋንታ የተዘራ አንዴ ይገርማል። እንደው ከሰማችም ትስቃለች። በእንትን ብራዚል እና ጀርመን ለዓለም ዋንጫ ደርሰው ሮናልዶ 2 ያገባ ጊዜ 2002 ነው። ጃፓን ኮሪያ ቆንጆ ሆኖ እና በዛን ሰዓት ጀርመኖች ተናደው ሲያለቅሱ እሷ ታያለች፣ ብራዚል ይጨፍራሉ። ወይኔ ወንድሞች አለች። ለምን አለቅሰው? በቃ 11 አካፋፍሏቸው ነው ኳሱን በቃ ሰላም ይሁኑ አለች። ስለኳስ አታውቅም እሷ። እንዴት ተገናኛችሁ ውስጥ? ይገርማል። እሷም እኔም ለጋሪ ተማሪ ነን፣ አንተዋወቅም። እኔ ከቢኤ ከገባ በኋላ ነው ያው በሰፈር ሳልፍ በእነሱ ጋር ነው ያወቅኳት። ለጋሪ ሰፈር ናት። እዚህ ነው ክፍል ነች። እዚሁ ናቸው። እኔ አዲስ ከተማ ያው በጓደኞቿ ነው ያወቅኳት። እግዚአብሔር ይመስገን 3 ልጅ እንግዲህ አግኝቻለሁ ከሷ። ልጆች ስፖርት መጀመሪያ ልጅ አቃቤ ሕግ ነች። አቃቤ ሕግ ነች። ብሌን ሲሳይ ትባላለች። ብዙ ሰዎች ጠይቋት ግራ ይገባቸዋል። ሲሳይ ልጅ ካለው ትልቅ ልጅ ይላሉ። ሁለተኛ ልጅም ናታን ሲሳይ ይባላል። ሶስተኛው ያፌት ሲሳይ። እሱ አሁን ጥር ላይ እግዚአብሔር ካለ ይመረቃል። ማርኬቲንግ ስፖርት ላይ ምን ሌሉ በጣም ይገርማል። አይወዱም። ትልቋ ተወደን ነበር። የፖርቹጋል ደጋፊ ነበር። ከ1 እስከ 11 ጠራል ነበር። ከዛ ወሬ ያደገ ስትመጣ ትምህርቱ ላይ በቃ
ቆንጆ ነው። ሚኒ ሚዲያም ስራ ነበር ኖትወርዳም። ኦኬ እኔ ሶስቱም የግል ትምህርት ቤት የተማሩት። እድሜ ለእናታቸው በጣም ጎበዝ ነች በልጆች አያዝ በጣም ጎበዝ ነች። አንተም ጎበዝ ነህ እኮ። በጣም አመሰግናታለሁ። እውነቴን ነው። እሷን በጣም አመሰግናታለሁ። እሷን በእውነት እላለሁ እድሜዋን ያርዝምላት። አሜን። እውነት ምክንያቱም ቤትህ እኮ ሰላም ከሆነ የሌላ ቦታ ጥሩ ልጆችም ለማፍራት ለማግኘትም ደግሞ ይገርማል። የኛ ልጆች አሁን አበበ ኃይሉን ውሰድ፣ ኢንጂነር ነው ልጁ። መንገዶች ባለስልጣን ኃላፊ ነው አውቀዋለሁ። ሰለሞን አብዶን ውሰድ፣ ልጁ ሌክቸረር ነው ዩኒቨርሲቲ። የቀድሞ ጨዋቾች ይገርማል። እድላችን ነው እኛ እዚህ ጋር ብንወርቅ ልጆቻችን አልወደቃችሁም። እውነት ለመናገር ሲሲ አልወደቃችሁም። አይ መስገነው እግዚአብሔር እንደ ስንቱ አለቀ እኮ ጓደኞቻችን ስንቱ አለቀ። አሁን ብዙዎቹ አሸዋ ሜዳ እኔ ከዚህ አሸዋ ሜዳ ምስጋና ይግባውና አሸዋ ሜዳ ከጀመርኩ በኋላ ሲስ ከብዙ ከእንደናንተ የቀድሞ ተጫዋቾች ጋር ለመገናኘት እድሉ ፈጥሮልኛል። 90% 99% እሺ ይሉኛል። የተወሰኑት ግን እምቢ ይሉኛል። ለምንድን ነው? ብሶት አለባቸው። እምቢ ለምን በቃ አልፈልግም። ታው እንደዛ አይደለም። ሁሉ ነገር ዘመን እንዳመጣው እኮ ነው አይደል? አሁን ያለንበት እኔ አሁን ይሄ ትውልድ እኮ ነገ ከነገ ወዲያ በሚመጣው ነገር ወይ ይረግመዋል ይሄንን ዘመን ወይ ደግሞ ሊያመሰግነው ይችላል። ስለዚህ በቃ ሰርታችኋል፣ አልፋችኋል እና አይመስልህም ሲዝ? ትክክል ነው እኮ። እኔ ቅድም እንዳልከው ነው ይሰማናል። ትናንትና ተጫወትን አደረግን የሚያቀን ያቀናል። ከዚህ በኋላ ባወራ ምን ይመጣል? ለምን ሰዓት ያቃጥል? ደግሞ በዛን ሰዓት ሹፌር ነበርኩና ጊዜ የለኝም። በእውነት ይቅርታ ብያቸዋለሁ። ከዛ ምትክቶላ ነው ብዙ ነገር ጨቀጨቀኝ። እንደምታውቀው ወንድሜ ታላቅ ወንድማችን አሰልጣኝ ሻውል ኃይሌ በጣም ታሙ ነበር እና መድረኩን ሚዲያ ላይ ሲቀርብ አብዛኛው ስለሱ ከተናገርኩኝ አልኩት እመጣልሃለሁ አልኩት። ችግር የለም አለ። መጀመሪያ ጠየቀኝ እሱ ነው። መጣው እዚህ ማን ነው ሰራዊት ተኮላም ነበር ስፖርት ጓደኛ ነበር ድሮ ቀበሌ እንትን ውስጥ ነው ሚዲያ ውስጥ ነው ምናምን ሰር ነበር። እዛም ተጨዋበጠን ያው ቀረብኩኝ ተናገርኩኝ እና አድናቂዎችን ይቅርታ ብያለሁ። አሁንም እንዴ ያልኩ መንጣል በፍጹም ይቅርታም አልጠየቅም እነሱ አሁን ለምን አላስቀየምኩ? በፍጹም እንደውም አንድ ቀመር የምትባል ከሰማች ያው ታጊው ብያለሁ እና ፍቃዱ እውነቴን ነው የምልክ። እኔ በዚህ ምክንያት ነው እንጂ ማንንም ይጠላ የለም። እኔ ደግሞ ያንተን ስፖርት ከሰኞ ሮብ አርብ እከታተላለሁ። ምን ጊዜ አናመልጠኝም። የዛሬውም ሰምቻለሁ። ለዛም ነው አንተን ደስ ስለምትለኝ እሺ ኦኬ ያልኩክ። እኔ ደግሞ እናንተን እንጂ ብሶትም አለ። አዎ ግን ብሶት አለ። አሁን ምን አለ መሰለህ ሲሲ፣ እኔ ለእናንተ ለሁሉ ለድሮ የድሬዳዋ ወርቃማ እግር ኳስ ዘመን ምክንያት የነበራችሁ ሰዎችን እወዳለሁ፣ አደንቃለሁ። አሁን ማህበር እኮ አላችሁ። ማህበራችሁ እንዲቆም እንደ ሚዲያ ሰው የራሴን ይሄ አሁን የድሬዳዋው ነው የድሬዳዋው እንትን ላለው ቢሳካላችሁ በሁለት እግራችሁ ቆማችሁ ተጠቃሚ እንድትሆኑ ከሚመኙ ሰዎች መካከል አንደኛው ነው። በመደራጀታችሁ ደስ ይለኛል። እንደውም ማህበሩ እኮ ሲደራጅ ያንተ አስተዋጽኦ አለበት ሲሲ፣ እስቲ ንገረኝ። በጣም አለውበት። እኔ መጀመሪያ ያለውበትም ከዛ በኋላ ነው ሲጠሩኝ እኔ እንትን አልኩ። ለምን የኛ ማህበር አታውቀውም መሰለኝ ድሬዳዋ ጨርቃ ጨርቅ አሁን መስከረም ላይ እኔ ማውቀው ሳይድር የሚባለው ነው አይደል? ማህበር መረዳጃ የኛ መረዳጃ ማህበር አለን። እሺ ለትልቅ ማህበር ነው ያለን። 25 ሰዎች ጥሪ ያደረገን አሁን ያለነው 14 ነን። በሞት 5 ተነጥቀናል። 14 ቀርተናል። ለብቻ ማህበር አላችሁ? ጨርቃ ጨርቅ ብቻ። ኦኬ 10ኛ ዓመታችን ነው መስከረም ነው። በአመት 2 ጊዜ በዓል እናከብራለን። ከውጭም የሚልኩልን ሰዎች አሉ እና ያን ገንዘብ ተጠቅመን ነበር የተረፈውን ወደ ማህበራችን እናስገባለን። ትልቅ ማህበር ነው። ስንት አመት? 10ኛ ዓመታችን ነው መስከረም መሰለኝ እርግጠኛ ባልሆነ። ታከብራላችሁ? አዎ አለማየሁ ጌሳ ራሱ ሂሳብ ሹማችን ነው። ኦኬ እዛ ውስጥም አለ። ዳዊት ደግሞ ቀመራችን ነው። ሰለሞን አብዶ ጻፊያችን ነው። እና በጣም ብዙ ሄደናል። ለምሳሌ ደስታ ኃይሉ ሲሞት 10,000 ብር ነው የከፈልነው። ልክ እንደ ቀበሌ ድር ነው የምንከፍለው። ባለቤት ስትሞት 10,000 ብር ነው የምንከፍለው። ልጅ ሲሞት 5,000 ብር ነው የምንከፍለው። እዚህ ደርሰናል። እና ይሄን ነገር መጀመሪያ አልፈለኩም ነበር እና ለማየው ፊሽ ደግሞ በጣም አዲሱ ማህበር ማለት አዲሱ ማህበር ፊሽ የማነ ዘገየ አላለ መጥቶ በቃ በግንባር አናገሩኝ። ቆይ እሺ ለምን አይደም ብዬ ሄድኩኝ። ከዛ ወር አየሁት በጣም ደስ አለኝ። ፊሽማው ኢንተርቪው ያደረገኝ በጣም ደስ አለኝ። አንዳንዴ አሁን ለምሳሌ አርብ ስራ ነኝ ስራ ያለብኝ ግን አልሄድም። ይሄን ነግሬያቸዋለሁ። ራዩ ጥሩ ነው። አሁን ግን ትንሽ መጣራት የሚገባው ነገሮች አሉ። እዛ ላይ ነው አሁን የምፈልገው እኔ። ለምን ቀበሌ ተጫወተ ምኑም ውስጥ የሌለ ሁሉ አባል ከሆነ ይንዛዛል። የደጋፊዎች ብዙዎቹ አሁን ይሄ ማን ነው ይላል። እኔም አላቃቸውም። እንደዚህ ነገሮች መጣራት አለባቸው። ሌላ መላከት ደግሞ ይዘህ እዛ ውስጥ መግባት የለም። መረብ አለበዛ መተው አለበት። አትምጣ። እንደጋ ደግሞ ተረጅነትን እንዳታስባት።
ተረጅነት ፈልጌ እመጣለሁ ማህበር ውስጥ ካልክ አይሆንም። ለምን ያቺ ነገር ካላገኘክ ነገ ልትበጠበጥ ነው ማለት ነው። መጀመሪያ በድሬዳዋ ተጫዋችነት አምነህበት ማህበር ውስጥ ገባ፣ ትንሽም አስተዋጽኦ አድርግ፣ ከዛ ወዲያ የሚመጣው ነገር ታየዋለህ። እውነት ነው። ግን እኛ ጎን ለጎን ነው ማህበራችን እንዳለ ሆኖ ነው አይነኬ ነው። እውነት ነው። አንድ እቺን ላንሳ የመጨረሻ ላድርገው። ልጅህ እንግዲህ አሁን እግዚአብሔር ይመስገን ጥሩ ስራ አላት። አባቴ ተው እኔ ሰርቼ እኔ ያኖርሃለሁ። ግን ያንተ መልስ ነው የገረመኝ። ጤና እስካለኝ ሰርቼ ደስ ብሎኛል። የሥራ ያለህ ቁርጠኝነትንም ነው ያየሁት። ለብዙዎቹ ምሳሌ መሆን ትችላለህ። ትክክል ነው። ቁጭ ብለህ የሰው እጅ የምትጠብቅ ከሆነ ወደ ልመና ውስጥ ነው የምትገባው። እድሜህም ደግሞ እያጠረ ነው የሚሄደው ካልተንቀሳቀስክ። አይምሮ እኮ ስራ አለኝ ብሎ ካሰበበት አይምሮ ነፃ ነው የምትሆነው። ፊዚካሊም ደህና ነው የምትሆነው። እኔ አሁን ፀጉር ሸበተ እንጂ ፊዚካሊ ደህና ነኝ። እድሜ ለአባቴና ለዘመዶች አውርሰውኝ ሄዱ እንደ ገንዘብ ሳይሆን ውርሱን ወስጃለሁ። እነሱ ቢኖሩ ደስ ይላቸው ነበር። ጸጋ ነው። እና ልጄ እዛ መብራት ኃይል ጥበቃ ማህበር አቋቁመን አክሲዮን ነው ስንገባ እንዴት አለች እንዴት ትገባለህ? እኔ እያለ ምን ጎደለብህ? ለምንድን ነው ስሜን አየችው። ስም ዳቦ አይሆንም። በአሁን ሰዓት ስም ዳቦ አይሆንም። እዛ ልጄ እኔ ዝም ብዬ ብቀመጥ መጥፎ ውስጥ ገባለሁ። አይምሮ የሚያርፍ እንደጋ ተረጅነትም አልፈልግም። ካለሽ ትረጅኛለሽ፣ ግን ልስራ አልኩኝ። አመንክበት አለሽ። ያው እንትን ደስታ ሰጠሽኝ። ምንድነው የሚለው ባትሪ እውነትም ጥበቃ መሆን ቀን ያወኩት የመጀመሪያ ባትሪ ገሳተሽ። አሁን ሌቦች ሰቀውኝ ወሰዱት እንጂ ባትሪዋንም አሁን ልብሴን ባትሪ ነው እኮ ሌባ ብዙ ነው ይሰረቀኝ። ባለፈው ስራ ላይ ያለው በቃ በእውነት ላለው በጣም ያሳዝን ነው እኮ። አሁን አልነገረው ይቅር። ሰምቻለሁ ነው። እና በቃ ከዛ በኋላ ስራ ገባሁ። ያው እንደምታየኝ አንተም ስታልፍ ታገደም ታየኛለህ። መጀመሪያ ፈራ ነበር። ይሄ እኮ ሌብነት አይደለም ስራ ነው። እውነት ነው። ምንድነው ይሄ ቁጭ ብለህ ከመለመን ከአሜሪካ ገሌ መጣ ሩጫ ቤቱ እንዴ መሰደብ አይደለም እንዴ? በእውነት እኔ አሁን ተካባ እውነቴን ነው የምልህ። ጓደኛ ምን ብለን ነው አንድ ቀን ሂጅ አላውቅም። አንድ ቀን አንዴ ስራ ቦታ መጣሉ አላገኘኝም። ስልክ አለኝ በስልኩ ፈልጎ ና ካለኝ ኦኬ ሄዳለሁ። ቤቱ ከሄድ ግን ልመና ነው። ከሰራህስ ግን በቃ ጎበዝ አይምሮህ ንጹህ ነው ማለት ነው። እግዚአብሔር ጤና ሰላም እና ብዙን ከሰጠህ ያንተ ደግሞ አስተዋጽኦ ጤነኛ ዋናው ጤና ነው። አሁን ደስተኛ ነኝ ሲሲ? በጣም ደስተኛ ነኝ። በልጆችም ደስተኛ ነኝ። በስራዬም ደስተኛ ነኝ። እውነቴን ነው የምልህ። በቃ እኔ አሸዋ ሜዳ ላይ እዚህ አምጥቼ እቺን ቃል ሲያወጡ በእውነት ያው በእግዚአብሔር ስም ነው ደስ ይለኛል። በቃ በእውነት እግዚአብሔር ይመስገን ደስተኛ ነኝ እኔ። በቃ ዋናው ስሙ ነው የሚደብር ስራው እንጂ ምንም ገንዘብ ነው የምታገኘው። ደሞዛችን ደግሞ ደህና ደሞዝ ነው። ገንዘብ ይስጥ ደግሞ ከባንክ ሰራተኞች ጥበቃዎች የተሻለ ነው። እኛ ጋር አክሲዮን ነው ራሳችን ከስተን ነው ካስተዳደረ ምን ትፈልጋለህ? በጣም እንጂ በእውነት እላለሁ። እኔ በጣም የሚደግፉኝ የነበሩ ጨርቃ ጨርቅ ደጋፊዎች ሌላ ክለቦችም አሁን ሲያገኙ ያናግሩኛል። እነሱንም በሙሉ አመሰግናቸዋለሁ። ብዙ ጊዜ በድጋፍ አበረታተውኛልና አመሰግናቸዋለሁ። እንዲሁም ከኔ ጋር ያጫወቱ አብዛኛው ጫዋቾችን ሁሉንም ከልብ አመሰግናቸዋለሁ እላለሁ። አንተንም እግዚአብሔር ይስጥልኝ። አሜን። እኔ ሲስብሮት ለመናገር አንተ ፊት ሆኖ ማውራት የምመጣ ሰው አይደለሁም። ግን እድሉን ካገኘው ደግሞ አንተ ማውራት ለኔ ኩራት ነው። እድሜ ይባረክ፣ ጤና ይባረክ፣ ልጆችህ ቤት ይባረክ። በጣም ነው ማመሰግነው። ሲስ ኑርልን፣ አድባርነ አንተ ማየት በራሱ ለኛ ትልቅ ነገር ነው። ኢትዮጵያን ድሬዳዋን ስላገለገልክ እናመሰግናለን። እግዚአብሔር ይመስገን። አመሰግናለሁ። የተከበራችሁና የተወደዳችሁ ተመልካቾቻችን እንግዲህ ከሲሳይ ጋር ያደረግነው ቆይታ የተመለከታችሁትን ይመስላል። አባይን በጭልፋ ነው። ጨርቃ ጨርቅ ብቻ ራሱ 15 ዓመት የዋዛ አይደለም። ግን ሁሉ ነገር ጊዜ ስላለው እሱን ለማስታወስና ሲሳይ ዘነበ ማለት ይሄ ነው ለማለት ያህል ብቻ እንደሆነ እንድታውቁልን እንመኛለን። የዛሬው አሸዋ ሜዳ በዚያው ያበቃል። ሳምንት ደግሞ ከሌላ እንግዳ ጋር እንጠብቃችኋለን። ዘውትር ከኔ ጋር ሁሉ ጊዜ የሚተጋው ተስፋውን በየነን በእናንተ ስም ከልብ አመሰግናለሁ። የአሸዋ ሜዳ ዋና አዘጋጅ እኔ ፍቃዱ ክብሬያል። የሳምንት ሰው ይበለን። ሰላም። ይድነቃቸው ዘውገቦች በዳኝነት ህይወቱ ሌሎች ይከብዳቸዋል የተባሉ ጨዋታዎችን መርጧል። ከእድሜያቸው ውስጥ 43 ዓመቱን በስፖርት 40 ዓመቱን በእጅ ኳስ ስፖርት አሳልፈዋል። እንዴት ተሸነፍን? እንዴ ጎል ገባብን? ነገ የተሻለ ቦታ ለመድረስ የትኛውም አይነት ስፖርትን ስትሰራው ቻሌንጆችን መቋቋም ግድ ነው። ከህዝቡ ጋር እንድንተዋወቅ ያደረክበት መንገድ አሪፍ ነበረ ብዬ አስባለሁ። ለድሬዳዋ ቴሌቪዥን